ሰላም ውድና የተከበራችሁ የዲጂታል ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ለዚህ ዩቱብ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ በአዲስ ነገር ይዤላችሁ የአዳም ልጆች የሚለውን ታሪክ እና መንፈሳዊ ድራማ ይዤላችሁ መጥቻለሁ። እናንተ ግን ሁሌም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱኝ። ከዚህ ደግሞ የአዳም ልጆች ከሚለው ከመንፈሳዊ ድራማ ምን ተማራችሁ? ምንስ አገኛችሁበት? ምን ወሰዳችሁበት? የሚለውን ደግሞ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ ቤተሰቦች። እሺ እንግዲህ በዛሬው ደግሞ ይዤላችሁ የመጣሁት የመንፈሳዊ ተከታታይ ድራማ ብዙ ነገሮች ያሉበትና ብዙ ለውጥ አለበትኝ። ከእስከዛሬው ካየነው ለየት ያለ ነገር ነው። ራማ ከሻንቆ ጋር ሆነው እያወሩ እያለ በጣም ትካዜ ምናምን አበዛ። ከዛ ሻንቆ ምን ነው የተከዝከው? በሰላም ነው? ምን ነው ትተክዛለህ? ወደኋላ አትጎተት። እንደምንም ብለህ ከእናትህ ገንዘቡን ለማምጣት መሞከርና ማሰብ ነው ያለብህ። ስለዚህ ገንዘቡን ለማምጣት ተዘጋጅ ይለዋል። ከዛ እሱም ደግሞ ራማ ደግሞ እንዴት ብዬ አሁንም እኮ ሀዘን ላይ ናት ያለችው እናቴ፣ ምንም እያናገረችኝ አይደለም ሲል ትችላለህ አልችልም አትበል እያለ በቁጣ ሆኖ እያስፈራራ ሲናገረው፣ ቆይ ግን ያልገባኝ ነገር አሁንም ስለ ቤተሰቦች ታስባለህ ሲለው፣ እናትነቷ እኮ ይታወሰኛል አለ። አይገርም? ምን ቢሆን ማለት ነው፣ ምን መጥፎ ብትሆን ምን ብትል እናት እስከሆነች ድረስ እናት ናት። በእናት ላይ የሚጨክን አንጀት፣ በእናት ላይ የሚጨክን ነገር የለም። ሰው ስንባል ግን በእናት ላይ ብዙ ነገር ለመጨከንና ለማለት እናስባለን፣ ብዙ ነገሮችን እንሰራለን። ግን እሱ እናትነቷ እኮ ይታወሰኛል። ሻንቆ የሰይጣን ቆራጭ ስለሆነ በጣም ተበሳጨበት። እንዴት እንደዚህ ትላለህ? እንደዚህ የሚባል ነገር የለም። ለአንድና ለአንድ አላማ ነው። ቤተሰብ የሚባል ነገር አይሰራም። ገንዘብ ገንዘብ ብቻ፣ ገንዘብ ነው የሚያስደስተን፣ ገንዘብ ብቻ። ሁለተኛ እንደዚህ ስትል እንዳልሰማ፣ ከብዙ ነገር አውጥቼ ከዚህ ያደረስኩ እኔ ለራስህ ብዬ ነው ምናምን የራሱ የጠቀመው ይመስል ማለት እያለ እያስፈራራው እየተናገረው እያለ ሻንቆ የሚሰራው በድርጅት ሆኖ ነው። ከታላላቅ ሰዎች ጋር ድርጅት ከቤተ ክርስቲያን ያሉትን ለማውጣት ወደ ተሳሳተ መንገድ እንዲሄዱ ማድረግ ነው የእሱ አላማው። ስለዚህ የበላይ አላቸው፣ ለሻንቆ የበላይ አለው፣ እሱን የሚከታተል እንደዚህ አድርግ እያለ የሚያዘው ማለት ነው። ስለዚህ ያነ ሰው ደውሎ ሲያናግረው፣ እሺ ስራውን አካሄድ፣ ሰዎችን አምጣ፣ ችግር የለውም፣ ገንዘቡ ይሰጣቸዋል፣ ዳጎስ ያለ ገንዘብ ደግሞ ስጧቸው እያለ በገንዘብ የሚገዛ እያደረገ ሰዎችን ገንዘብ እንከፍላለን፣ የስራችሁ ስራ መስራት ማለት ነው፣ ተደሰቱ፣ ሳቁ እያሉ በገንዘብ እያታለሉ ነው ሰዎችን የሚወስዱትና ሰዎችን የሚያታሉት ማለት ነው። ከዛም ሻንቆ ከዛ የሻንቆ የበላይ የሆነው ደግሞ የእሱ ደግሞ የብቻው የበላይ አለው። እንደ ሻንቆ ያለው ሰው መበረታታት አለበት፣ አይዟችሁ በርቱ እያሉ በስልክ ይነጋገራሉ። እንደዚህ አድርጉ፣ እንደዚህ አትድርጉ፣ ዓለምን እናጠፋታለን፣ ዓለምን ወደኛ እንስባታለን፣ ደስታ ብቻ እያሉ ማለት ነው። ያሳዝናል። የሰው ልጅ ልስገድ ልጹም እግዚአብሔርን ልማጸን ሀገሬን ሰላም ያርግልኝ ብሎ በሚማጸንበት ሰዓት እነሱ ግን እንብላ እንጠጣ የስጋ ህይወታችንን እናስደስት ነው ያሰቡትና የተመኙትም። ከዛም ከቤተ ክርስቲያን አገልጋዮች እዝራ እንዲጠፋ ያደረገበት ምክንያት ከቤተ ክርስቲያን ውስጥ ቤተ ክርስቲያን መስሎ ለቤተ ክርስቲያን የሚቆረቆር ዲያቆን መስሎ ገብቶ መንፈሳዊ ትምህርት ከሚማሩት መሀል ላይ አንድ ለነሱ የተሾመ ሰው አለ ማለት ነው። ከዛ የሚሰሩትን የሚመካከሉትን እየሄደ ያቀብላል። ከዛ የጠፉትን ልጆች በምክር ለመመለስ ሲሄዱ፣ አይ እናንተ ወደኛ ኑ ቶሎ፣ ያን ቄስ የሚመክራችሁ ያን አባት ምንም አይጠቅማችሁ እያሉ ተሰባስበው ያስፈራሯቸዋል፣ ይሰድቧቸዋል።
ከዛም ከቤተ ክርስቲያን ደርሰው ተሸክፈው መንፈሳዊ ሲማሩ የነበሩት ሰዎች ሲወጡ ሻንቆ ወይ እንዴት ደስ ትላላችሁ! እንደዚህ አምሮባችሁ ከቤተ ክርስቲያን ስትወጡ እንዴት ነው የሚያምርባችሁ እያለ ይዘባበት አይደል ያምርብናል ብለው እነሱም ገብቷቸዋል። የእሱ ስራ የዲያብሎስ ስራ የሰይጣን ስራ መሆኑን ስለገባቸው በጥሩ አይን ራሱ አልተመለከቱትም አይደለም ነው። ግን የተወሰነን ሰው ልብ ሁለት ልብ ያለው በክፍል 8 ነግሬያችሁ ነበር። ሁለት ልብ ያለው ሰው ይወላወላል። ሁለት ልብ ካለን መቼም መወላወላችን አይቀርም ማለት ነው። ከቤተ ክርስቲያንም እዛም እዚህም ሳንሆን ማለት ነው። ልባችንን አናወላውሉ፣ በንጹህ ልቦና እንጸልይ። የዋህና ትጉ ሰው ሁሌም አሸናፊ ነው። እየተጠራጠረ የሚጸልይ ሰው ግን ሁሌም የወደቀ። ስለዚህ ከሁለቱም ሳይሆን ከባዶ መሀል ላይ ነው የሚቀረው። ስለዚህ የሚወላወሉ የነበሩ ልጆችን ወደ እነሱ ወስደዋል። የስጋ ህይወትን አስፈልጠው የነፍስ ህይወትን የሚመኙት ግን እስካሁን ድረስም አሉ። ከዛም ሲመለሱ እነሱ ሊያደርጉት የነበረውን ከቤተ ክርስቲያን ውጭ ሆኖ ያገኙታል። እንዴ ተደናገጡ። አይ ከውጭ የጠፉትን ልጆች ከማምጣታችን በፊት እነዛን ሄደን ከመምከራችን እና ከመመለሳችን በፊት መጀመሪያ ራሳችንን መመርመር ያስፈልጋል። እዚህ እኛ የምናደርገውን ነገር እየሄደ የሚያቀብል ሰው አለ። ራሳችንን በራሳችን መፈታተሽ አለብን ብለው ሀሳብ ሲያነሱ እዛ የነበረው ሰው ሲያቀብል የነበረው ሰው በጣም ደነገጠ። እኔ የምላችሁ ይህንን ሰው እንዴት ማወቅ እንችላለን ብሎ ተናገረ። መቼም ግመል ሰርቆ ጉንብስ ጉንብስ ከባድ ነው መቼም። እና በጣም ደነገጠና እንደዛ ሲል አይ ቀላል ነው ራሳችንን መመርመር ያስፈልጋል። ምን ለማለት ፈልገ ነው ምናምን ብሎ ተፈቀርኩ ሳይ እንደዛ ለማለት ፈልጌ አይደለም ብሎ እንትኑን ቀየሰባቸው። ከዛ ራማ ወደ ቤት ሄደ። ወደ ቤት ሲሄድ እናቱ ተኝታ ነበረ። እህቱ ብቻ እያጠናኝ ነበረ። እህቴ እንዴት ነሽ ደህና ነሽ ብሎ እህቱን ሲያወራትኝ ደህና ነኝ ወንድሜ እንዴት ነህ ብላ ከዛ ቁጭ ብለሽ ምን እያደረግሽ ነው ምናምን ሲላትኝ ሀዘን አታብሽ። ለምንድነው ሀዘን ማታብሽ? እኔ በወንድሜ ያላዘንኩ ይመስልሻል? ታስታውሳለህ አለችው። እዝራ ከመጥፋቱ በፊት ልብስ ገዝቶ ስራ አዲስ ስራ የመጀመሪያ ስራ ገጥሞት ነበረና የመጀመሪያ ደሞዝ ሲከፈለው ያንን ለእናቱ ለታላቅ ወንድሙ ለትንሽ እህቱ ልብስ ገዝቶ ይዞላቸው መጥቶ ሰጥቷቸው እንዴት በፍቅር ተንከባክበውት እንዴት ብለውት እንደነበረ ከዛም ያንን አስታውሰኝና ታስታውሳለህ ወንድማችን ልብስ ገዝቶልን መጥቶ እንዴት ሰጥቶን ነበር። በጣም እኮ ነው የሚወደን። እንዴት ልቤ አይሰበርም? እንዴት አላዝንም ለወንድሜ ብላ ስታናግረው እኔ ያላዘንኩ መስልሻለሁ? እኔ ያላልኩ መስልሻለሁ? እኔ በውስጤ እንትን ብዬ ለሱም ጥሩ አይደለም ማዘን። እንዳዘነና እንደተቆረቆረ መስሎ ማለት ነው። እህቱን እያናገራት እናቱ ተኝታ ነበር። አሁን የምነግርሽን ነገር ልብ ብለሽ አዳምጪ። ከአሁን በፊት ወንድማችንም ከመጥፋቱና ከማለቱ በፊት ገንዘቡን እናቴ ለእኔ እንድትሰጪኝ ብያት ነበር። ከዛ አሻፈረኝ ብላለች። ስለዚህ ሁሉንም ገንዘብ እንድትሰጠኝ እናቴን ወይም ደግሞ የገንዘቡ ያለበት ወረቀት የት እንዳለ አጣርተሽ ትነግሪኛለሽ አላት። ከዛ እንደዛ ብሎ ሲናገራትና አጣርተሽ ትነግሪኛለሽ ሲላትኝ እሷ ይህንን እኔ እንዴት ማድረግ እችላለሁ? እሱን አይመለከተኝም ብሎ ሲጮህ እናት ከተኛችበት ብድግ ብላ ምን ሆናችሁ ነው ልጆች ምናምን ስትል ዝም አለ እና እናቱን እንኳን አላከበረም ወይ ወንድሙን ሞት እንኳን ተናላለም። ግን ዋናው እሱ የሚገፋፋው ማን ነው? ከጀርባው ያለው ሰው ማን ነው? ከጀርባው ሰው ሳይኖር ከጀርባው የሆነ ነገር ሳይኖር እንደዚህ ሊል አይችልም። ስለዚህ ከጀርባው ሰው ስላለ ነው ማለት ነው። እና አንዳንድ ጊዜ የምንሰራቸውን የምናደርጋቸውን ነገር መጠንቀቅ ያስፈልጋል። ሰው ስለተናገረን
ሰው ስላለን ብቻ ለሰው የምንገዛ ከሆነ ለሰዎች የምንሄድ ሰው ባለን መንገድ የምንጓዝ ከሆነ በጣም አስቸጋሪ ነው። ሰው ባለን መንገድ መጓዝ የለብንም። እግዚአብሔር በፈቀደው ነው። ከዛ በቤተ ክርስቲያን ውስጥ የነበሩት ሰዎች ደግሞ ስለዚህ የምንሄደውን መንገድ ሰው በመራን ሳይሆን እግዚአብሔር በመራን ነው። ስለዚህ ሁሌም እግዚአብሔርን በእሱ በሚፈልገው ሰድን መንገድ ለመመራት ማሰብ እግዚአብሔርን መማፀን ያለብን። ሰው ስለገፋን አይደለም። አሁን ራማ በሻንቆ እንትን ነው የሚመራው